በጣም ያምራል እዩት ጋይስ what's this oh my goodness this is free ይባላል ይሄ እንግዲህ ይሄ አበራችሁ ካላችሁ ትዝታችሁ ኢትዮጵያ አየር መንገድ በር ላይ ምራስ ተቀምጣለች እቺ ዲስ3 በአሁን ሰዓት አዲስ አበባ ኢንተርናሽናል ኤርፖርት ወርዳችሁ ወደ አዲስ አበባ ከተማ ሲገቡ ተቀምጣ ትገኛለች ዲስ3 ዲዛይንቷ ማለት ነው በፊት በጣም ይገርማል ዛሬ ዲስ3 እናያለን በረራችን የሚሆነው ፍላይት ፕላንስ ከተቻለው shift 3 ላሳያችሁ በረራችን የሚሆነው በጣና ሐይቅ ላይ ይመስለኛል ከጎንደር HABD ሆቴል አልፋ ብራቮ ዴልታ ወደ ሆቴል አልፋ ጎልፍ ኖቬምበር ሚለው ከባህር ዳር ጎንደር ነው ማለት ነው ዲስ3 እናያለን ውስጡን በነገራችን ላይ 1970 ቪዲዮ አግኝቼ ቲክቶክ ላይ ለቅቄላችኋለሁ ጎንደር ላይ ዲስ3 ስታርፍ የነበረው ሁኔታ የሚያሳይ ሪል ነገር ለቅቄላችኋለሁ እሱንም ተመልከቱ ኦኬ shift 3 አጠፋው ጂፒኤሱን እስቲ ውስጡን እንመልከተው እስቲ ዲስ3 ምን ይመስላል ያ ኦ ማይ ጋድ እንደዚህ ነው ታዩታላችሁ ኢንስትሩመንቱን ውስጡን ሲያስፈራ ረጉድ ያው ኢንስትሩመንቶቹ በጥቁር ነው በቃ በጣም ያስፈራል ዋት ሪሊ በዚህም ላይ በሲሙሌተርም ላይ ቢሆን ይሄን ማየት በጣም አስደሳች እንደሚሆንላችሁ ተስፋ አደርጋለሁ ይገርም ነው እንግዲህ እና ቦይንግ እንግዲህ የዛሬ 47 አመት አካባቢ እንደማለት ነው ኢትዮጵያ አየር መንገድ እንኳን ስንት ጊዜ ሆነው 75 አመቱን አክብሯል ሲባል ሰምቼ ነበር በ1946 ነው አይደል እንደ ኢትዮጵያ አየር መንገድ የተቋቋመው አዎ እነዚህ ደግሞ በ1970 ዲስ3 ጎንደር ላይ አርፎ ነበር ያንን ነው አሁን እንግዲህ ከቀጥታ ከባህር ዳር ላይ ነው የምንነሳው ትራፊክ አስፈቅዳለሁ ቲዩን እናረጋለን ቲዩን ባህር ዳር ሪኩዌስት ታክሲ ሳይሆን ሪኩዌስት ዲፓርት ስትሬት አውት ልበለውና እኔ ባህር ዳር ግራውንድ ይሄ ዳግላስ ኖቬምበር 44 ነው ፕሌናችን ኦኬ ታወሩ እንዳናገረው ነው ያለኝ ታክሲው ላይ እንደምንነሳ ገና መንደርደሪያ ላይ እንዳለው አልተረዱም ኦኬ አሁን ቲዩን ባህር ዳር ታወርን እናናገራለን ታወር ጋር ያው መንደርደሪያው ላይ እንደሆነ ሪኩዌስት ቴክስ ክሊራንስ VFR IFR ቢሆን ነበር አሪፍ VFR ነው እንደ ነገር እሺ ይሁን አየር ላይ እንቀይረዋለን straight out departure okay clearance approved okay ይሄን ይመስላል የትራፊክ ኮሚኒኬሽን በማይክሮ ስታክ መንገድ ቦሌ ኢንተርናሽናል ኤርፖርት በር ላይ ያለችው እቺ በጣም ብዙ ታሪካዊ የሆነች ኢትዮጵያ አየር መንገድ ያገለገለች ፕሌን ነች ኦኬ ውስጡን አይተናል ውጭውን አይተናል ቀጥታ ለምንነሳው ነዳጅ ሙሉ ሰጠዋለሁ በሚገርማችሁ ሁኔታ እግሩ 3 እግር ነው ራሱ ያለው የቴሉ እግሩ ላይ ይሄን ነው ፎቶግራፍ ላይ ለማንኛውም ወርልድ ትራቭል ኤርላይንስ ነው የሚለው ላይ ያለው ሎጎ ያ ሲሙሌተር ላይ ስለሆነ ፎቶ ያነሳው ነው ከመነሳቴ በፊት ይሄ ፎቶ የምትፈልጉ ካላችሁ በቴሌግራም ላይ ወይም ቀጥታ ዛ እንትደውልኝ እስቲ ባካችሁ የባህር ዳር የሚገርም ነው እንትኑ ሰርተውታል ይሄው በሲሙሌተር ላይ ያለ ባህር ዳር ነው ዘንባባዎቹ አሉ ግን ይገርማል የባህር ዳርን ከምናይበት አንዱ ዘንባባ ነውና በ2007 ላይ ተሰራ ሲሙሌተር ላይ ዘንባባም አለው እስቲ ነው እንግዲህ
እሺ ፉል ከውስጥ ገብተን ነዳጅ ስንሰጥ ብናይ ጥሩ ነው። ምን እንደሚመስል የመሪው ነው እንግዲህ ያያችሁት። እሺ ነዳጁ እዚህ ጋር ነው የሚሰጠው። አይታችሁ ሲንቀሳቀስ እየሰጠሁት ነው። አያችሁ ይሄ ነው ጊር ሌቨሩ ሰጥቼዋለሁ። ኦ ማይ ጋድ ፍላፕ ያስፈልገው ሜቢ ዋን አሁን ኦ ማይ ጋድ ይኸውላችሁ ዲሲሲን ወደ ባህር ዳር ለመንዳት ከኋላ ተነሳ። ያችሁ አሁን ሁለቱ በፊት ለፊት እግሮቹ ብቻ ነው የሚንቀሳቀሰው ማለት ነው መሬት ላይ። አሜዚንግ ሪሊ ኢንተረስቲንግ። እንዴት እንዳገኘሁት እራሱ አላውቅም። ድንገት ነው ቪዲዮ አየሁና ቲክቶክ ላይ ኦኬ ውስጥ እንገባለን። አሁን ጊር አፕ እንትን ምንድነው አስነስቼዋለሁ። ምንድነው ወደ ኋላ በትቼዋለሁ። መሪው አየር ላይ ተንሳፈናል ማለት ነው። እንደምታዩት ነው። ከባህር ዳር የተነሳ ነው። አቅጣጫችንን ከፍ ብለን ከወጣን በኋላ እንይዛለን። እግርስ እንዴት ነው? እግሩ ይታጠፋል ነው ነገር? አዎ እግሩ ይታጠፋል። አያችሁ እግሩ ሲታጠፍ ያሳያችሁ። እንደገና እግሩ የዘርጋሁት ነው እንደታዩት ብዬ ነው። አሁን ጊር አፕ ስናደርገው አያችሁ ወደ ላይ ነው የሚነሳው ማለት ነው። ዋት ግሬስ አሜዚንግ። በዛው ዲሲ3 እንድታዩት ስለፈለግኩ ነው። በጣም ነው የሚያምረው። ግሬስ አለው። እሺ አቅጣጫችንን እንይዛለን። አሁን እስቲ ጂፒኤሱ ልመልከት። ኦኬ ወደ ቀኝ ታጠፍ አቅጣጫውን እንይዛለን። እስቲ ሪኩዌስት ፉል ስቶፕ ላንዲንግ ኦኬ ነው። ትራፊኩ ጋር ብዙ አላወራም። አሁን አጥፍቼው ታያላችሁ። ሰፈፍ ነው የሚለው በቃ ግን ግሬስ አለው አይደለ? የድሮ ቢሆን ስቲት ሺፍት 3 ወደ ቀኝ የታጠፍ በባህሩ ላይ ነው የምናሳልፈው። አይ ቲንክ ማን ነው ያለው ባህር እዚህ ጋር? ዲሲ3 ላይ እንገኛለን። ወደ ከባህር ዳር ኤርፖርት የተነሳ ነው። ወደ ጎንደር ነው የምንሄደው። አጭር ፍላይት ነው የተሰጠንን። እንትን ለመያዝ አቅጣጫ እያዝኩ ነው። እስቲ ውስጥ እንግባና አንዳንድ ነገሮች እንመልከት። ዋው እስቲ አልቲሜትሩ እንዴት ነው? ብዙ አልታየኝም። ኦኬ ይሄ ነው። ስንት ከላይም በላይ ያደረገን ነው። 5 ቨርቲካል ስፒድ ይሄ። እሺ ይሄኛውስ 7800 ያለ እየወጣ ነው። ስፒዱ ግን እንትን እያለ ነው። አፍንጫውን ትንሽ ቀነስ ስላድርገው ትንሽ ከፍ አድርገው ስፒዱ ሚኒመም ላይ ነበርና ወደ ለው የሆነብኝ ነበር። አፍንጫውን ቀነስ አድርገው አለ ወርታች ማለትም አንግል ኦፍ አታኩል ማለት ነው። ኦኬ ዳግላስ ነው ስማችን። ሊቪንግ ማይ ኤርስፔስ አዲስ አበባ ሴንተር ቀጥሏል። ሊቪንግ ማይ ኤርስፔስ ፍሪኩዌንሲ ቼንጅ አፕሩቭድ ብሏል። ታዩታላችሁ ከነ ግሬሱ ጠጋላ አድርግላችሁ። እግሩን ጎማ ኤክስ ፎቶግራፍ ያነሳ ነው። አሪፍ ፎቶግራፎች በቪ ነው የምናነሳው። ባይዘዌ ፎቶግራፍ የምታነሱት ቪ መጫን ብቻ ነው የሚያስፈልገው። የኋላው እግር አይታጠፍም ማለት ነው። 54 ናውቲካል ማይል ብቻ ነው፣ ግን በዛም ሆኖ እናፈጥነዋለን።
DC3 የሚባለውን የድሮ ፕሌን ከባህር ዳር ተነስተን ወደ ጎንደር ለመሄድ በፍላይት ሲሙሌተር ላይ ፍላይት ፕላን ሞልቼ እየሄድን ነው። ዋው! ይህ እንግዲህ በጣም አስደሳች ይሆናል። ምክንያቱም ይህ ፕሌን በአገልግሎት ላይ አይደለም። አዲስ አበባ ኤርፖርት መግቢያው ላይ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት መግቢያው ላይ ራሱ ይገኛል። እስቲ እንግዲህ እዛ ጋር እንደ ማስታወሻነት እስቲ ያው ስፒድን ለምንድን ነው እስቲ ፍላፕ አንስቻለሁ። ደቨሎፕ አላደረገም ስፒዱ ምን አጋጥሞት ነው ስለማላውቅ ይህን ፕሌን እስቲ አፍንጫውን ዘቅዘቅ ላድርግለት። ያው አልቲሜትሩ ይሄ ነው። አክቹዋሊ ወደ 9000 ደርሰናል። ከዚሁ ሌቭል አድርገን ብንሄድ እስቲ ወደ በባህሩ ላይ አቋርጠን የምንሄደው ከባህር ዳር ላይ ያለው ባህር ማለት ነው። ይሄ ጣና ነው አይደል? አሁን እስቲ ስፒዱ እየጨመረ ነው። 100 ኖት ደርሷል። እንዴት ነው እስቲ አስተያየት ጻፉልኝ። ይሄ ፕሌን DC3 ጣና ሐይቅን እናቋርጥ ነው። በዚህ ከአንድ ሰዓት ጀምሮ ለቀጣዮች ግን አፈጥነዋለሁ እንዳይደብራችሁ። እንደ ሲሙሌሽን ሬት ከፍ አደርገዋለሁ። ዋት ግሬስ እንደዚህ ግሬስ ሁሉ ታዩታላችሁ። ዋት DC3 ይሄ ዳግላስ ነው ያለኝ። ያው DC3 ነው። የተለያየ አይነት ቫሪዬሽን ሊኖራቸው ይችላሉ። እሺ ውስጥ እንመርምረው። ምንድን ነው እዚህ ጋር የሚታየው? ከሱ በፊት እዚህ ጋር ማፕ ልክፈትና እቺ ማፕ አንዴ እንያት። ካርታውን ዝም ብለን አያችሁ። HABD እንትን ነው የባህር ዳር አይደንቲፋየር ነው፣ መለያ ኮድ ነው። ስትሬት አውት ተነስተን ነው ዞረን የተመለስ ነው። ቀጥታ እስቲ እንግዲህ ሙሉ ለሙሉ እንደምታዩት የተወሰነው ሴንተር ላይ ነው የምታቋም አቋርጠን ጣናና መሰለኝ አይደል የሚባለው ይሄ ወንዝ እንትን ይሄን አቋርጠን ነው እዛ መንገባው ማለት ነው። ሙሉ አብዛኛው ፍላይት እዚህ ጋር በባህሩ ላይ ነው የሚሆነው ማለት ነው። እሺ እንቀጥል። ብዙ ከፍ ባንልም በእርግጥ ከፍ ብሎ መብረር ጥሩ ነው። አየሩ የሳሳ ስለሚሄድ ነዳጅም ለመቆጠብ ይረዳል። ምናልባት ከፍ ማለት የሚያስፈልግ ይሆናል። ግን ያው ተራራማ ቦታ አይደለም እንደምታዩት ሲ ሌቭል ስለሆነ ባለንበትም አቅጣጫ ብንሄድ ይሄ እንግዲህ እንደምታዩት ቨርቲካል ስፒዱ 1000 ፊት ፐር ሚኒት እየወጣ ነው አይደለም። እዚህ ጋር ነው ያለው። አዎ እንደዛው ነው። 10000 ፊት አካባቢ ወጥተናል። ጫማ ፊት ማለት ያው በአሜሪካን ሃይት እኛ ሜትር ኪሎ ሜትር እንደምንለው ፊት የሚሉት መለኪያ አለ። ብዙ ተራራቅ አይደለም ከሌሎቹ ግን የአሜሪካን ስታንዳርድ መለኪያ ነው። ያው እንግዲህ ሻሁን ሲሙሌተር ሬትና ወይም አውቶ ፓይለት ላይ አድርገውና አረጋግጬው እንፈጥናለን ማለት ነው ቶሎ ለመድረስ። ፍሪ ፍላይት ስለሆነ ትራፊኩን ብዙ አያስቸግረንም ብዬ አስባለሁ። ንፋሱ እዚህ ጋር ቢይዝልኝ እስቲ ኃይለኛ ንፋስ ነው ያለው እንደምታዩት ነው። በጣም የሚገርም ነው። እንደዚህ ንፋስ አለ። ባህር ወይ ወደ ላይ መውጣት አለብን ማለት ነው። እስቲ ፉል ነዳጅ ሰጥቼዋለሁ። አልቲቲዩድ ልጨምር ነው ጋይስ። እዚህ ያለውበት ሌቭል ላይ ኃይለኛ ንፋስ አለ። ወደ ግራ ወደ ቀኝ ምናምን ያደርገዋል። ፉል ነዳጅ አድርጌ አልቲቲዩድ መጨመር አለብኝ። ምናልባት ባህር ላይ ሲሆን እንደዚህ ሳይኖር አይቀርም። ያው ንፋሳማ ይሆናል። የአልቲቲዩድን እየጨመርን ነው። 11000 ደርሰናል። አዎ ከፍ ብንል የተሻለ ነው የሚሆነው። በእርግጥ ይሄ ፍሪ ፍላይ ስለሆነ
ትራፊኩን አላወራሁም። እሺ ሪኩዌስት ፍላይት ፍላይት ፎሎዊንግ ከአዲስ አበባ ሴንተር ጠይቄያለሁ። ፍላይት ፎሎዊንግ እንዴት እንዲመሩ ነው ማለት ነው። አዲስ አበባ ሴንተር አክኖሌጅ ብሎኛል። ምክንያቱም አንዳንዴ ንፋሱ ምንም ስቲል ንፋሳማ ነው። አያችሁት? ኦኬ አክኖሌጅ አይቻለሁ አለኝ። ስኳክ አለኝ። ስኳክ ቁጥር ሞላሁን። እስቲ የሚሉኝን ፍላይት ፎሎዊንግ ይሰጡናል ማለት ነው። ኦኬ እስቲ ፓይለቶች ካላችሁ አስተያየት ጻፉልኝ። ባህር ላይ ስትበሩ እንዴት ነው? እንደዚህ ሪል ፓይለቶች ማለት ነው። እናንተም አይ ሆፕ ይህንን DC-3 ስታይል ትወዱታላችሁ ብዬ አስባለሁ። ታሪካዊ ስለሆነ የቆየ በመሀል አሪፍ ፎቶ እያነሳሁ ነው። ይችን እስቲ ላንሳት። ቪን መጫን ብቻ ነው። እሺ እንዴት ናችሁ? DC-3 ከባህር ዳር ጎንደር እየተጓዝን ነው። አቅጣጫዬን ትንሽ አስቶኛል ንፋሱ። ወደ ቀኝ መታጠፍ አለብኝ። ታዩታላችሁ በጂፒኤስ መሰረት። አያችሁት እንዴት ንፋሳማ እንደሆነ አያችሁት? እንደዚህ ደግሞ አውቶ ፓይለት ያለውም አይመስለኝም። አውቶ ፓይለትን ተጫንኩት ግን እስቲ አለው በራች። እስቲ ግን አበራሁት። ኦን ኦፍ ይይዝልኛል ማለት ነው እሱ። እስቲ ከውጭ ነው ውስጥ ሲጫነው ዜድ ነው የምትጫኑት አውቶ ፓይለት። ሲነሪ በጣም ያምራል። ከባቢው ከዳመናው በላይ ከፍ ብለናል። እስቲ አልቲቲዩድ ስቲል ያው ከፍ እያለ ነው። 14000 ደርሰናል። ይሻላል ከፍ ማለቱ ሳይሻል አይቀር። ያ ሪላት መስልምና እንደዚህ ባረጋት ሽፍት 3 አሁን ያው እየደረስን ነው። 39 ናውቲካል ማይል ላይ ነን። ቅርብ ነው ከባህር ዳር ጎንደር ማለት ነው። አያችሁ ውስጡ ይሄን ነው የሚመስለው። ላላያችሁት ምን ይመስላል? ሲያስጠላ። እስቲ ደግሞ እንዴት ነው ጥቁር ያደረጉት እንደዚህ? እነዚህ መሳሪያዎቹ ከላይም እያደረገ እንደሆነ ያሳያል። ይሄው ስፒዱን ያሳያል። አልቲሜትሩ ይሄ ደግሞ አልቲሜትሩ ነው። ይሄኛው ስፒዱን የሚያሳይ ነው። ምንድን ናቸው እነዚህ? ፍላፕ ምናምን ናቸው መሰለኝ እነዚህ። ታዩታላችሁ። ጊር ሌቨር እንትኑ ነዳጁን አሳይቻችኋለሁ። አውቶ ፓይለት ላይ ስላደረኩት ነው። ከላይም ዝም ብሎ ከሚያደርግ ግን አይበቃም እንዴ? አውቶ ፓይለቱን ላስለቅቀውና መለስ ላድርገው። ያዘልኝ እስቲ እዚህ ጋር ክላይም የሚለውን ትቼ ስቴብል እንዲሆን 15000 ምናምን ጫማ ላይ እንግዲህ DC-3 ይሄን ነው የሚመስለው። በአሁኑ ሰዓት አይበርም ይሄ ፕሌን። እንዳውም ወላልቆ መሰለኝ አርጅቶ ያው ኢትዮጵያም አዲስ አበባ ኤርፖርት ላይ ያለ መግቢያ ላይ እሱን ይመስለኛል እዚያ የተቀመጠው ካልተሳሳትኩ። ውስጡ እንግዲህ ጣራው ደግሞ ይሄን ይመስላል። ያው እንደተለመደው ጥቁር መሆኑ ነው እንጂ ልዩነቱ እና
አሮጌ ባስ ድሮ ነው ለድሮ ባለው በጊዜው በብረታ ብረት የተሰራው። እሺ አዲስ አበባ ሴንተር ኦኬ ክሬት ኦር ኦፕን አን አይፋር ፕላን አይፋር እንሙላ እስቲ ቅድም እሱ ፈልጌ ነበር አይፋር እናርገውና ፋይንድ ሩት ይላል እኮ ከዚህ ወደዚህ ኦኬ ብትሉት እየደረስን ነው እኮ ኦልሬዲ እንዲመሩን በሚል ነው እንጂ ሴቭ ላድርገውና ከመሬት እንዳትነሳ ባህር ዳር ኖ ኦልሬዲ ኤግዚስት ዱ ዩ ዋንት ኖ to አዘዞ ቪፋር ባህር ዳር plan already exists. Do you want to replace it? No. No, anything. Save. No. No, cancel በቃ ተው በቃሽ ቀጥል ካንስል በነበረው ሂድ DC3 ከባህር ዳር ተነስተናል ኦልሬዲ በቃ 32 ናውቲካል ማይል ቀረን ማፍጠንም ብዙ አያስፈልግም ደርሰናል እስቲ ትንሽ ማፍጠን ካስፈልጋ አፈጥነዋለሁ አሁን እዚህ ጋር ሲሙሌሽን ኦፕሽን ትሉና ሬት ትሉና ለምሳሌ እዚህ ጋር ሬቱን 8 ታይምስ ትንሽ ብታፈጥኑት ከዛ በዚህ ላይ ማየት ነው አፈጣንኩ ቶሎ እንደደርስና እንድናርፍ ይሄ በሪል ወርልድ ላይ ይቻላል በሲሙሌተር ዓለም ግን ይቻላል ሪል ወርልድ ላይ በቃ የሚፈጀውን ታይም ነው የሚፈጀው አዲስ ፕሌን ወይም ሮኬት የሚያክል ቢተኮስ ሌላ ዘመናዊ ፕሌን እስኪሰራ ድረስ ለምሳሌ አሜሪካ 17 ሰዓት ቢፈጅ ከሆነ ባህር ዳር ከአዲስ አበባ ባህር ዳር 50 ምናምን ደቂቃ የሚፈጅ ከሆነ እንደዛው ነው የሚፈጀው ጋይስ ግን ጎንደር ተራራማ አካባቢ ነው አይደለ ያው መሬቱን እንትን አለብኝ እንዴት ነው ሃይት አልቲቲዩድ ይፈልግ ይሆን እንደ ወደ ላይ ያው በቃ 16 ናውቲካል ማይል ድረስ አፈጠንኩት አሁን ይበቃናል ልክ 10 ናውቲካል ማይል ላይ አቆመውና ቀስ እያልን እንሄዳለን የቀረችውን ለማረፍ እንደዚህ በጣም ያፈጠንኩትን አሁን ሬቱን ልቀንሰውና ኖርማል ላድርገው አያችሁ ኖርማል በቃ አሁን ኖርማል 9 ናውቲካል ማይል ሊቀረን ለማረፍ እንግዲህ እስቲ ስንት ነው ጂፒኤስ ላይ ያሉት ነገሮች አያለው እንደዚህ ሄደ ነው ማለት ነው ይሄ ምንድን ነበር ቅድም ስናይ የነበረው አካባቢውን የተዟዟረ ነው አይደለም እንደዚህ እንደዚህ ነው ይስተካከልና ምንድን ነው እዚህ ጋር ይሄ እንደዚህ ኖርማል እንደዚህ ነው አሁን ስናይ ኦኬ ስለዚህ እቺ ናቪጌሽኗን በምንድን ነው በዚህ ጠቅጠቅ የምናደርጋት ደርሰናል ኦልሞስት ስትሬት ነገር ነው ግን ምን ፈለኩኝ አልቲሜትሩን ቢያሳይ ብዬ ነው እዚህ ጋር ያው እስቲ በዚህ ዌይ ፖይንት ኒረስት ልበለውና ይሄን ኤች ያ ጎንደር ነው ኒረስቱ ኒረስት ሴንተሯን ለምጫናት ኢንተር እቺ ራሱ እስቲ ኒረስት ብለን እቺን ሴንተሯን ነው መሰለኝ እንጫናት እንደዚህ ነው አይደለም እቺን አሁን ብናስገባት ፑሽ ኢን ነው እቺ ነች መሰለኝ ኢን ኢንተር ነው መሰለኝ የምንለው እቺ አላውቃትም እንትና እሺ በዚህ ከርሰራችንና አገኘዋት ከዛ ኢን ነው የሚባለው የተመረጠው እንዲገባ ማለት ነው ኢን ኢንተር ሩት ኢንተር 6453 አያችሁት አዘዞ ጎንደር ይላል አዘዞ ጎንደር እቺ ነው የፈለኩት 6453
6453 ዲሰንድ ማድረግ መጀመር አለብኝ shift 3 እሺ ዲሰንድ 10 ምናምን ጫማ ላይ አይደለም ያለሁት አልቲቲዩድን ስለያዝኩት አሁን ከዚህ በኋላ መውረድ መጀመር አለብኝ እንትን አሁን በጣም መውረድ መጀመር አለብኝ ምክንያቱም ነዳጇን ቀንስ ላድርጋትና ያው እንትኑ ይሄ ክሊር እንበለውና እንትኑ እንዲያሳየን ክሊር ብትለዋን ተጭኖ መያዝ ነው እንግዲህ ፍላፕ እንጨምርበት እስቲ ፍላፕ የቱ ነው እስቲ ፍላፕ አይታይም እዚህ ጋር ፍላፕ አረኩበት እንዴ ዳለ ባንዴ ይሄ ፍላፕ አያችሁ በጣም እየወረድን ነው ባንዴ ከ17000 በጣም ሄደን ነበር አሁን አዘቅዝቀናል በጣም ምክንያቱም ዋው ለማረፍ እየደረስን ስለሆነና ጋይስ ፍላፕ ቶሎ ጨምርበታለሁ ክንፎቹን በደንብ አጥፋቸዋለሁ እስከ መጨረሻው እየገባን ነው ትንሽ ወደ ቀኝ ይዞራለሁ ላላይቸዋለሁ እቺን ትንሽ እንደዚህ ከኋላ ባረጋት አሪፍ ነው እንደምታዩት ነው ከውስጥም በጣም በፍጥነት ዲሰንድ እንዲያረግ አድርጌዋለሁ ኦኬ ስፒዱን ነዳጁንም ቀንሼዋለሁ በጣም ቀንሼዋለሁ ነዳጁን ስቀንሰው ይላችሁ ይሄ ሌቨሩ ማለት ነው በጂፒኤስ አማካኝነት እንግዲህ እንደደረስኩ ነው የታየኝ እስቲ ፍላይት ፎሎዊንግ እነዚህ ያው ኒረስት ኤርፖርት ስለሆነ እሺ ትራፊክ ላውራ ኒረስት ኤርፖርት ልበለው ሁለት ኦኬ ሪኩዌስት ኒረስት ልበለውና ዝም ብዬ አዘዙ ይላል 1 10 select እሺ ትራፊክ የለም ራሳችሁን አናውንስ የምታረጉት ስለቦታው ስለመድረሳችሁ ምናምን እንጂ እንትን የለም እሺ ዲሰንድ ማድረጋችንን ቀጥለናል ለማንኛውም ፍላፑ ግን አይገርምም የዚህ የዲሲ3 ፍላፕ ላሳያችሁ በዛው ተማሪዎች የዲሲ6 ፍላፕ የሚገርም ነው ፍላፕ ማለት ያው መንሳፈፍ አቅም የሚሰጥለት ከሆዱ ስር ነው የሚወጣው እንደምታዩት ነው እንደሌላው ፕሌን ሳይሆን ከሆዱ ስር ነው የወጣውና ገረመኝ አያችሁት ለማንኛውም እስቲ አሁን ማረፍ ላይ ስለሆንኩኝ ችግር እንዳይፈጠርብኝ ጥንቃቄ እናርግና ዞሬ መለሳለሁ አለፍ ብያታለሁ ዞሬ ያገኘዋለሁ መጀመሪያ አልቲቲዩድ ልቀንስ ብዬ ነው ምክንያቱም 6453 ነው አልቲቲዩዱ ዞሬ እስከዛ አልቲቲዩድን ልዝ ያረኩኝ ተራራማ ቦታ ነው ንፋሳማ ነው እንደምታዩት ይገፈትራል ያው እንደምታዩት ይንቀሳቀሳል ቢሆንም ግን ጂፒኤስ ላይ ያየሁት ስለሆነ እነዚህ ይላችሁ እዚህ ጋር ያየሁት ስለሆነ ያው ተራራማ አካባቢ ንፋስ ከተራራው ላይ እንደሚነሳ ይታወቃል ፍላፓ ግን ገርማኛለች አለፍ ልበላትና ዞራለሁ የተወሰነ አልቲቲዩድ ሉዝ አድርጌ መዞር ይችላል ግን አንድ እየዞርኩ ወይም ደግሞ ዞሬ እያየሁት ቼክ ማድረግ ይችላል አያችሁ እንዴት እንደሚወዛወዝ አረ ጉድ እንደዚህ እኮ ንፋስ አለ እኮ ኤርፖርት አካባቢ እሺ ከውስጥም እያየን ወዘወዘ ከውስጥ ስናየው ወደ 11000 ጫማ ነው ገና ብዙ ሉዝ ማድረግ አለብን እስከ 5000 ግን እንዙር እስቲ ስፒዱን ግን ጊዜም ቼክ ማድረግ አለብኝ ስፒዱን ብዙ መውረድ የለበትም
እንትን ነዳጅ ሰጠዋለሁ ከግሪሉ እስቲ አሁን ነበር ተራራማ ቦታ ነው እና የመጀመሪያ ጊዜ ስለመጣ ወደዚህ አካባቢ አላውቀውም። ወደዚህ ዳደ ወዴት ነው የምዞረው? እግርስ ደግሞ ለምንድን ያላወረድከው እስካሁን? ምን ነክቶት ነው እስካሁን? ምን ነክቶኝ ነው ከእናንተ ጋር ሳወራ እግርም ልርሳ? እስቲ ከርኬት ክራሽ ኒረስት ሩት ነሳየኝ። ኦኬ እሺ ኒረስት ብለን እኮ ገባን አይደል? ትንሽ ነዳጅ ሰጥቼዋለሁ። ጎንደር ደርሰናል። ይሄው ከተማው ዋት ግሬት ሲሪ እንደምታዩት ነው ጋይስ። ጎንደር ከተማ ነው የሚታየው። እንግዲህ በፍላይ ሲሙሌተር ላይ የተሳለውን ነው ማሳያችሁ። ስፒዱ ግን እንዳይወርድ ነዳጅ ልስጠው። ነዳጅ ሰጥቼዋለሁ። እሺ አሁን ራንዌው እሺ አሁን አልቲቲዩድ ሉዝ እያደረኩ ነው። 10,000 ጫማ ደርሻለሁ። ከኤርፖርቱ ዙሪያ ነው የዞርኩ ያለሁት። እስከዚህ በዛው ጎንደርን ያው ዝቅ እያልን ነው የምታዩት ነው። ደስ ይላል። ተራራማነቱን ስለውታል። ኤርፖርቱ አግኝተነዋል። ያው ፊት ለፊታችን ነው፣ ግን አልቲቲዩዱ ከፍ ያለ በመሆኑ እስቲ ቶሎ ሉዝ ለማድረግ ልሞክር ከውጭ ሆኜ ማለት ነው። ስፒዱንም እያየሁ በጣም ሉዝ ለማድረግ ልሞክር ቶሎ። ያው ከፊት ለፊታችን ያለው ስትሬት ኢን ነው። እስቲ ጫማ ቶሎ ሉዝ ማድረግ ያለብን ፕሌን ያው እንግዲህ በጊዜ ታይም የሚፈልግ ነገር ነው። ሁሉ ነገር ቀድማችሁ ነው ተስተካክላችሁ የምትመጡት። ኤርፖርቱም አልታየኝም ነገሩ፣ ግን አሁን ስትሬት እንደሆንኩ ነው የተሰማኝ። በመቶ አሪፍ ነው። ምንም አልታየኝም ለነገሩ። እሺ ኳስ ሜዳ ነገር አለ። እሺ ሌላስ? ከተማ። እሺ ሽፍት ስሪ የት አለ? የት ጋ ነው ራንዌይ? የት አለ? ስፒድ ጥሩ ነው። ፍላፕ ሙሉ ነው። ኦኬ ምንም ትራፊክ ትራፊክ የለውም እና አናውንስ እያደረጋችሁ ነው። እንደዚህ ላርፍ ነው እንደዚህ ላረግ ነው የምትሉት። አየሁት ልበል ጋይስ፣ አልታየኝም ግን በጂፒኤስ ላይ አጠገቡ እንዳለው ነው የሚነግረኝ። አልፈንም ቢሆን እንዞራለን፣ ችግር የለም። አልቲቲዩድ 7700 ጥሩ ነው። በቃ 7400 ድረስ ልውረድና ቼክ ላክ። በመስኮት ደግሞ ከፈለግን እንደዚህ እናያለን። ከታየን እዚህ ጋር ደመና ምንም አልታየኝም። እንግዲህ ያው ስትሬት አድርጌ እመጣለታለሁ። ኦኬ በዚህ መስኮት አወራረዴ ራሱ እንዴት ደስ እንደሚል አሁን ዙር በቃ እንዴት ነው ማዞረው መሰላችሁ? እንደዚህ ሆነና ከዚህ ከውጭ አይነት ነገር አድርገውና ከውጭ ከዚህ ጋር ኦኬ ከዚህ ጋር ነገር አድርጌው ከዚህ ከኋላ እንደመሆኑ እንትኑን እኮ ነው ፈልገው። አሪፍ ነው። እሺ በቃ አሪፍ ነው። አሁን አሪፍ ነው መጥቷል። አሁን ጥሩ አንዳንዴ ኮምፒውተር ስለሆነ ይቀዥባል። እሺ ስትሬት ነኝ። በቃ አሁን ስትሬት እንደሆንኩ ነው የሚያሳየኝ። በጣም ቅርብ ነኝ። 7000 ምናምን ነኝ። በጣም አሪፍ ነው። በቃ ማረፍ ብቻ ነው። አሁን ስትሬት ነው።
ለኤርፖርት ስትሬት መጥቻለሁ ጋይስ። አያችሁት? አሁን ማረፍ እንችላለን። በቃ አሪፍ ነው። ዳመናው ነው የሚከልለው እንደምታዩት። ይሄ ደግሞ ተናድጄ ነበር። በቃ እንትን ያለ ይመስሉኝ። እስቲ ስፒድ አሪፍ ነው። ቀንስ። ቆንጆ ነው። ያው አየሁት ጋይስ። ኤርፖርቱ ነው ይሄውና፣ እዚህ ጋር ነው። በቃ ስትሬት ነው። ነዳጅ ቀንስ። አየሁት ሺፍት 3 አሁን አየሁት ታየኝ። አያችሁት? ነዳጅ ቀንስ። አያችሁት ጋይስ? እዚህ ጋር ነው። በቃ ቪ ፎቶግራፍ ነዳጅ ቀንስ። ቀንስ አድርገኝ። አያችሁት? በቃ ያረፍን ነው። ላንዲንግ ትላለህ። ይሄው ረጅም ነው ደግሞ እንትኑ ዜሮ አደረኩት ነዳጁን። ላስ ግሬት ፎቶ ቀና አንገቷን ግሬት አት ነጠርክ እንዴ? ነጠር ባውንሲንግ። ኦኬ ባውንሲንግ ስፒዱ ልክ አልነበረም ማለት ነው። ኦልሬዲ አርፈናል፣ ግን ትንሽ ነጥረናል። በቃ አይታይም፣ ደመና ነው። የስ ፋይናሊ አርፈናል። ፍሪ ፍላይት አርፈናል፣ ነጥረናል ትንሽ። ያው ሁሉም ፍላይት እያንዳንዱ በረራ እንደ አርት ነው እና ኤግዛክትሊ ላይ መጣ ይችላል። DC-3 ከነ ግርማ ሞገሱ ጎንደር አልፏል። አናውንስ ፉል ስቶፕ ላንዲንግ። ኦኬ አናውንስ። ይሄን ሁሉ አናውንስ ማድረግ ነበረብኝ። ፖዚሽን አናውንስ። ትራፊክ በማይኖርበት ጊዜ ፖዚሽናችሁን እንደዚህ ላርፍ ነው ምናምን ነው የምትሉት። DC-3 ከነ ግርማ ሞገሱ ከባህር ዳር ጎንደር በፍላይት ሲሙሌተር አሁን ፎቶ እያነሳው ነው ጋይስ፣ ይታያችኋል። ያደረግነው በረራ የማስታወሻ የDC-3 የጥንቱ የጠዋቱ ይሄን ይመስላል። ሀሳብ አስተያየት እንዳለ ፎቶ እያነሳው፣ ፎቶግራፍ ከፈለጋችሁ ጠይቁ፣ ይሰጣችኋለሁ፣ ልክላችኋለሁ። እንደምታዩት ፍላፑ ከውስጥ ነው። እስቲ ፍላፑን አንዴ ላሳያችሁ። ያ ትምህርት ልክ እንደሌላው ክንፉ ላይ ሳይሆን ከክንፉ ስር ነው የሚዘረጋው። የሚገርም ነው። አያችሁት? ይሄ ከክንፉ ስር እንደዚህ መዘርጋት የመንሳፍ አቅምን ይላል። የአሁኖቹ ፕሌኖች ክንፋቸው ላይ ነው ያለው። ዳመና ኤርፖርት ላይ የነበረ በመሆኑ ያሳየን አልቻለም። ለዛም ሲባል ብዙ ዞር ያለው ኤርፖርት ማረፊያው ላይ ዳመና ነበረ። ስለዚህ ይህን ይመስላል የDC-3 ትውስታችንን ጋይስ። በነገራችን ላይ ቲክቶክ ላይ ጎንደር በ1970 DC-3 ሲያርፍ የሚያሳይ ቪዲዮ ለቅቄላችኋለሁ። ከውስጥ ገብታችሁ እዩት። ይህንንም አውርጄ ለቅላችኋለሁ። ያውላችሁ ለማረፍ ያስቸገረን ጉም ኤርፖርት ላይ ስለነበር ነው። ስለተከታተላችሁኝ አመሰግናለሁ። የውስጡን ሁሉ ተአምራዊ የሆነ እንግዲህ ኮምፔር አድርጉት ካሁኑ ፕሌኖች ጋር። ይህንንም ስናይ ነበር። አስገራሚ የሆነው ውስጡ ገጽታው የDC-3 ይህን ይመስላል። መሪው ይህን ይመስላል። እንደምታዩት ነው መሪው። ሌቭ በዚህ ነበር መሪው ስንመራው የነበረው ማለት ነው፣ ስናበራ የነበረው። እንደዚሁ የነዳጅ እንትኑ ይሄ ጥቁሩ ነበረ። ይሄ አያችሁት? ይሄ ጥቁሩ
እንደዚሁም ፍላፖች ሲሆኑ ፍላፕ ነበሩ። እስቲ እናንሳቸው። እስማ እንደ አውቶቡስ ይላል። ሌሎቹ ደግሞ ሌላ እነዚህ ናቸው። አጠቃላይ የውስጡ እይታ በማይክሮሶፍት ፍላይት ሲሙሌተር ላይ ያለው። ስለ አብራችሁን ስለቆያችሁ አመሰግናለሁ። በሌላ ደግሞ እንደዚሁ በዲሲ3 ሆነ በሌሎች ዘመናዊ ፕሌኖች የተለያዩ የኢትዮጵያ ከተሞችን እናያለን። መልካም ጊዜ